ከ48ቱ የዓለም ዋንጫ ተሳታፊ ሀገራት የመጨረሻ ሀገራት ትናንትና የታወቁበት ነበረ። ጣሊያን፣ ዴንማርክ፣ ቼክ ሪፐብሊክ፣ ቱርክ፣ እነ ስዊድን፣ ፖላንድ እድላቸውን የሞከሩበት የመጨረሻ ቀን ነበረ። በአፍሪካም በኩል 10ኛ ተወካይ ሀገር ለመሆን ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታዋን አከናውና ነበር። ሌሎችም ትናንትና የአቋም መፈተሻ ጨዋታዎች ነበሩ። ስለነዚህ መርሃ ግብሮች በስፋት እየተመለከትን እንቆያለን። ሌሎች አጫጭር ጉዳዮችንም እናነሳለን። አስገራሚ ቁጥሮችንም ተመልክተናል። ከዓለም ዋንጫ የቀሩ ሀገራት ወደ ዓለም ዋንጫ የተጓዙ ሀገራትም የተለዩበት ነበረ። በአቋም መፈተሻ ጨዋታ ብራዚልም ያከናወነችው መርሃ ግብር ነበረ። እነዚህን በስፋት እንመለከታለን። ሰላም ጤና ይስጥልን ክቡራትና ክቡራን፣ ስፖርታዊ ጉዳዮቻችን ተጀምሯል። ቤስት ስፖርት ቻናል ላይ ትገኛላችሁ። እነዚህን ጉዳዮች ብቻ አይደለም ሌሎችም አጫጭር ጉዳዮችን እናነሳለን። ከማንቸስተር ዩናይትድ ጋር በተያዘ የሌሳንድሮ ማርቲኔዝ የፓትሪክ ዶርጉ ጉዳይ፣ የአንድሬ ኦናናም መረጃዎች በአዲስ መልክ እየተነሱ ይገኛሉ። ከሉዊስ ስኬሊና ከአርሰናል ጋርም በተያዘ ስለ ማንቸስተር ዩናይትድ ምን እየተባለ ይገኛል በስፋት እንነግራችኋለን። የአርሰናልም ጉዳዮች አሉን በስፋት የምንመለከታቸው። ከአርሰናል ጋር በተያዘ የሚኬል አርቴታን ቆይታ በተመለከተ አንድሪያ በርታ በቀጣይ ስለሚሰሯቸው ስራዎችም በዝውውር ሂደቶች ላይ በተለይ ከኒውካስል ዩናይትድ ጋር በተያዘ 3 ተጫዋቾችን ሊያመጡ ይችላሉ የሚሉ ጉዳዮች በስፋት እየተነሱ ይገኛሉ፣ እንመለከተዋለን በዝርዝር። ሌላኛው የአርሰናል የተጫዋቾች ጉዳትና ከኢንተርናሽናል ጨዋታ ወይም ደግሞ ከየብሔራዊ ቡድኖቻቸው መመለስ ጨዋታዎችንም አለማድረግ ምን መልእክት አለው በሚል ብዙ እያነጋገረ ይገኛል። ትናንትናም ከመጡልን መልእክቶች የእናንተ አድማጮቻችን አስተያየቶች መካከል ዋነኛው ትኩረት ተሰጥቶት በእነዚህ ጉዳዮች ላይ የተነሱ ሀሳቦች ነበሩ። ለሁሉም በዝርዝር እየተመለከትነው እንቆያለን። የዝውውር ጉዳዮችንም እናነሳለን። አርሰናል ቤት ሌሎችንም ጉዳዮች የነገርናችሁ እንቆያለን። ከቸልሲ ጋር በተያያዘ አሁንም ትልልቅ የሚባሉ የቸልሲ ተጫዋቾች ስለ ቸልሲ ፕሮጀክት ደስተኛም የሆኑ በቸልሲ ፕሮጀክትም እምነት ያላቸው አይመስልም። ሌላኛው ተረኛው ተጫዋች ማርክ ኩኩሬያ ነው። ከሰሞኑ እየሰጣቸው ያሉ አስተያየቶች ብዙ እያነጋገሩ ብዙ እያስባሉ ይገኛሉ። ስለዚህ ጉዳይም የእናንተንም ሀሳቦች እንፈልጋለን። በተለይ ቸልሲ በትክክለኛው መንገድ ላይ ነው ወይ? ከዚህ በኋላስ ሌሎች አዳዲስ ጥሩ የሚባሉ ተጫዋቾችን እያመጣ መቀጠል ይችላል ወይ በሚለው ጉዳይ ላይ እስቲ ሀሳብ አስተያየቶቻችሁን ጻፉልን። የቸልሲ ደጋፊዎች እስቲኒያችሁ በደንብ መልእክቶቻችሁን ጻፉልን፣ እንወያይበት። ሌሎችም አጫጭር ጉዳዮች ያነሳን እየነገርናችሁን ቆያለን። አብራችሁን ቆዩ። ይህንን ቪዲዮ ላይክ አድርጎ ሼር፣ ሰብስክራይብ በማድረግ ቤተሰብነታችሁን አሳዩን። በየዕለቱ አዳዲስ ጉዳዮችን ይዘን እየመጣን እንገኛለን። በቅድሚያ የትናንትና የሀገራት ጨዋታዎችን እናነሳና ወደ ሌሎች ዓለም አቀፍ ጉዳዮቻችን ክለቦቻችሁን የተመለከቱ ሀሳቦችን እያነሳን የምንቆይ ነው የሚሆነው። ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ወይም ከቀድሞዋ ዛይር በሙስና በተለያየ መንገድ በጦርነት ስትታመስ ነበረ። ከ52 ዓመታት በኋላ ወይም ደግሞ ከ1974ቱ የዓለም እግር ኳስ ዋንጫ በኋላ ዳግም ትናንትና ጃማይካን 1-0 በሆነ ጠባብ ውጤት አክሰል ቱዋንዘቤ የቀድሞ ማንቸስተር ዩናይትድ ተከላካይ ባስቆጥራት ብቸኛ ግብ 1-0 በሆነ ውጤት አሸንፋ ኤክስትራ ታይም ላይ 100ኛው ደቂቃ ላይ የተቆጠረ ግብ ነበረ። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዓለም ዋንጫውን የተቀላቀለች 10ኛ የአፍሪካ ሀገር ሆናለች። ከ52 ዓመታት በኋላ ዛይርን ወይም ደግሞ ያውኗን ዲሞክራቲክ ሪፐብሊክ ኦፍ ኮንጎ በዓለም ዋንጫ ላይ እንመለከታታለን። ሌላኛው አውሮፓ ምድብ ላይ ስንመለከት ጣሊያን እንግዲህ ለመጨረሻ ጊዜ በኖክአውት ስቴጅ ወይም ደግሞ በዓለም ዋንጫ የጥሎ ማለፍ ጨዋታዎች ላይ የተሳተፈችው አይፎን ሳይመረት ክሬት ሳይደረግ ለመጀመሪያ ጊዜ አይፎን ሳይተዋወቅ በፊት ነበረ። ጃንዋሪ 2007 በፊት ነበረ የተጫወተችው። ያ ማለት ለፍጻሜ ያለፈችበት ወይም ደግሞ ዓለም ዋንጫውን እያሸነፈችበት አመት ማለት ነው በጎርጎሮሳውያኑ 2006። ከዛ በኋላ በዓለም ዋንጫ ላይ ለምሳሌ 2014 ላይ ተሳትፋ ነበረ። ሉዊስ ሱዋሬዝ ጂዮርጂዮ ቼሊኒን የነከሰበት አጋጣሚ ብዙዎቻችሁ ታስታውሱታላችሁ። ከዛ በኋላ ጣሊያን ባለም ዋንጫ አልተመለከትናትም። ያ የመጨረሻ ጨዋታ ነበረ። ሉዊስ ሱዋሬዝም የተቀጣበት ባርሰሎና ከተናከስክ ብሎ አንቀጽ አካቶ በውሉ ላይ ያስፈረመበት ነበረ። 1-0 በሆነ ውጤት ዩራጓይ ያሸነፈችበት ጨዋታ ነበረ። ከዛ በኋላ የጣሊያን ብሔራዊ ቡድንን ባለም ዋንጫ አልተመለከትነውም። የ2018ቱ የሩሲያው የዓለም ዋንጫ ላይ መሳተፍ አልቻለም። 2022 የኳታር የዓለም ዋንጫ ላይ ዳግም አልተሳተፈም። ሶስተኛው የዓለም ዋንጫ ትናንትና ለማለፍ
ከቦስኒያና ሄርዞጎቪና ጋር የመጫወት እድል ነበረው። 1-0 የመራ ነበረ ሞይሰስ ኬን ባስቆጥራት ግብ። ከዛ በኋላ ግን ባስቶኒ ምናልባት በጣም የሚጸጽተውን ስህተት ሰርቶ በቀይ ካርድ ወጥቷል። በትናንትናው ጨዋታ ላይ የመጀመሪያው አጋማሽ መጠናቀቂያ ደቂቃዎች 44ኛው ደቂቃ ላይ ነበር በቀይ ካርድ ወጥተው። ከዛ በኋላ ግን ዳግም እድሎች ወደ ቦስኒያ ሄዱ። ቦስኒያ ግብ አስቆጥራለች። በመለያ ምት ጣሊያን 4-1 በሆነ ውጤት ተሸንፋ ዳግም ከዓለም ዋንጫው ውጭ ሆናለች። የጂናሮ ጋትሶ ቡድን እንግዲህ ዓለም ዋንጫው ላይ አንመለከተውም። በጣም የሚያሳስብ ይመስላል። አንድ ቁጥር ላንሳላችሁ። ከዓለም ሕዝብ አሁን ያለበት ቁጥር ይታወቃልና አሁን ካለው ከዓለም ሕዝብ 20 በመቶዎቹ ጣሊያን የዓለም ዋንጫ ላይ ስትጫወት አልተወለዱም ነበረ። ያ ማለት እንግዲህ በጣም አብዛኛው 20 በመቶ ማለት ብዙ ቁጥር ያለው ያ ማለት በጣም ከ2014 የዓለም እግር ኳስ ዋንጫ በኋላ ጣሊያንን የተመለከታት የለም። ጄናሮ ጋቱሶ ትልቅ ጫና ውስጥ ይገኛል። ምናልባት በአሰልጣኝነቱ በኃላፊነቱም ይቆያል ተብሎ አይጠበቅም። ስዊድን በሚያስገርም ሁኔታ አንዳንድ ቁጥሮችን ስለ ስዊድን ማንሳት አለብን። በዓለም ዋንጫ ላይ መሳተፏን አረጋግጣለች። ከዓለማችን ምርጥ አጥቂዎች መካከል በተለይ አሌክዛንደር አይዛክ፣ ቪክተር ያኬሬሽን አይነት ተጫዋቾችን አንቶኒ ኤላንግ የቀድሞ ማንቸስተር ዩናይትድ የኒውካስል ዩናይትድ ያሁኑ ተጫዋች በደንብ በዚህ ቡድን ውስጥ ስማቸው የሚጠቀሱ ከዋክብት ናቸው። እነዚህን ከዋክብት ይዛ ከዓለም ዋንጫው ልትወጣ ነው የሚሉ ሀሳቦች ሲሰነዘሩ ነበረ። በተለይ ከስዊድን ብሔራዊ ቡድን ጋር በተያያዘ በዓለም ዋንጫ ማጣሪያ ሂደት ላይ አንድም ጨዋታ አላሸነፈችም። 2 ጨዋታ ባቻ ውጤት 6ቱን ተሸንፋለች። 4 ግቦችን አስቆጥራ 12 ግቦችን ተቆጥሮባት የምድቡ ግርጌ ላይ ነበረች። ነገር ግን በኔሽንስ ሊግ ላይ ጥሩ ውጤት ማስመዝገቧን ተከትሎ ወደ ፕሌኦፍ ገብታለች። ዩክሬን እንዲሁም ደግሞ ፖላንድን አሸንፋ ቪክተር ያኬሬሽ በእነዚህ ጨዋታዎች ላይ ግቦችን አስቆጥሯል። ዩክሬንን 3-1 ስታሸንፍ 3ቱንም ግቦች ያስቆጠረ ተጫዋች ነው። ትናንትና ደግሞ ፖላንድ በስዊድን 3-2 ስትሸነፍ 88ኛው ደቂቃ ላይ ማሸነፊያውን ግብ አስቆጥሮ በሁለት ጨዋታ 4 ግቦችን አስቆጥሮ አገሩን ቪክተር ዮኬሬሽ ወደ ዓለም ዋንጫ መርቷል። በ2022 ወይም 2026 የፈረንጆቹ አዲስ ዓመት ከገባ በኋላ 22 ጨዋታዎችን አድርጓል። 15 የግብ ተሳትፎዎች አሉት። በጣም ጥሩ የሚባል ቁጥር ነው። በአርሰናል ቤት ያሉት ቁጥሮችን በደንብ ስለ ቪክተር ዮኬሬሽ ብዙ የሚነግረን ነገሮች እንዳሉ ማንሳት ይቻላል። በአጠቃላይ 22 ግቦችን በውድድር ዓመቱ ላይ አስቆጥሯል። በ12 ጨዋታዎች ላይ ብቻ ነው 90 ደቂቃ መጨረስ የቻለው። ለስዊድን ብሔራዊ ቡድን ባለፉት ጨዋታዎች ላይ የሙሉ 90 ደቂቃዎችን ሲጫወት ተመልክተናል። በ5 ጨዋታዎች 4 ግቦችን አስቆጥሯል። ነገር ግን በአርሰናል በ42 ጨዋታዎች 12ቱን ብቻ ነው ሙሉ 90 ደቂቃ ጨርሶ ከሜዳ የወጣው። አብዛኞቹ ጨዋታዎች ላይ ከሜዳ ተቀይሮ ይወጣል። ነገር ግን የመጀመሪያ ሲዝኑ ላይ ነው በአርሰናል ለሀገሩም ሆነ ለአርሰናል በአጠቃላይ 22 ግቦችን በውድድር ዓመቱ አስቆጥሯል። በቅርብ እንኳን ያስቆጥራቸው 4 ግቦች በቀናት ልዩነት በደንብ ዋጋቸው ከፍ ያሉ እንደነበሩ መናገር ይቻላል። ቪክተር ዮኬሬሽ ስዊድንን እንግዲህ በደንብ በትከሻው ላይ ይዞ ወደ ቀጣዩ ዙር ማለፍ የቻለ ተጫዋች ሆኗል። ሌሎችም ጨዋታዎች ነበሩ። ትናንትና ከነበሩ መርሃ ግብሮች መካከል የአርጀንቲና ብሔራዊ ቡድን 5-0 በሆነ ውጤት ዛምቢያን አሸንፏል። ሊዮኔል ሜሲ ግብ አስቆጥሯል፣ አሲስት አድርጓል። ለቦሞኔራ ላይ የተደረገ ጨዋታ ነበረ። የብራዚል ብሔራዊ ቡድንም የጨዋታ ያደረገበት ነበረ። በተለይ ደግሞ 3-1 በሆነ ውጤት አሸንፏል። ዳኒሎ ኢጎር ቲያጎ እንዲሁም ደግሞ ጋብሪኤል ማርሴሊ ግቦችን አስቆጥሯል። ክሮኤሽያ ነው 3-1 በሆነ ውጤት ያሸነፉት። ከደቂቃዎች በፊት ወይም ደግሞ በቅርብ ከኩለ ሌሊት በኋላ የተደረገ ጨዋታ እንደነበረ ተመልክተናል። እነዚህ በደንብ ብዙ ስለ አገራት ብሔራዊ ቡድን ጨዋታዎች በደንብ ሊነሱ የሚገባቸው ጉዳዮች ናቸው። ትናንትና የስፔን ብሔራዊ ቡድንም ከግብጽ ጋር ጨዋታውን አድርጎ 0-0 አጠናቋል። ኮትዲቯር ስኮትላንድን 1-0 በሆነ ውጤት አሸንፋለች። አውስትራሊያ 3-1 በሆነ ውጤት ሳውዝ ኮሪያን ያሸነፈችበት ጨዋታ። እንግሊዝ ከጃፓን ጋር ያደረጉት ጨዋታ በጃፓን ከሮሚ ቱማ ብቸኛ ግብ አስቆጥሮ 1-0 በሆነ ውጤት ጨዋታው ተጠናቋል። ጆርዳን ፒክፎርድ ከ922 ደቂቃዎች በኋላ ወይም ደግሞ ከ524 ቀናት በኋላ ለመጀመሪያ ጊዜ በእንግሊዝ ብሔራዊ ቡድን ግብ ተቆጥሮበታል። በእነዚህ ሂደቶች ላይ 500 ያክል ቀናትን ለእንግሊዝ ብሔራዊ ቡድን ሲጫወት ግቦችን ሳይቆጠርበት ወይም ደግሞ ክሊንሺቶችን እያስመዘገበ ሲወጣ ነበረ የተመለከትነው። ለመጀመሪያ
ጊዜ ከ536 ቀናት በኋላ ጆርዳን ፒክፈርድ ግብ ተቆጥሮበታል። አንድም ግብ አልተቆጠረበትም ነበረ። በአጠቃላይ 2025 የፈረንጆቹ ካላንደር ይር ላይ ግብ ሳይቆጠርበት ያጠናቀቀበት ዓመት እንደነበረ ይታወቃል። ከሀገራት ጨዋታ ጋር በተያያዘ ጀርሚ ፍሪምፖንግ በሊቨርፑል በኩል ጉዳት አስተናግዶ ተመልክተናል። እንግዲህ የአርሰናል ተጫዋቾችን ከብሔራዊ ቡድን ውጪ ማድረጉ ሚካኤል አርቴታ እንደዚህ አይነት የተጫዋቾች ጉዳት ጀርሚ ፍሪምፖንግ ዘንድሮ ብዙ እያገለገለ አይገኝም። የሊቨርፑል የቀይ መስመር ተከላካይ አሁንም በጉዳት ምናልባት ለሳምንታት ከሜዳ ሊርቅ የሚችልበት እድል አለ የሚሉ አስተያየቶች እየተሰጡ ይገኛሉ። ትናንትና አርሰናልን በተመለከተ እናንተ በርከት ያሉ ሀሳቦች መተውልናል። ከአርሰናል ውጪ ሌሎች የተነሱ ሀሳቦች አሉ። አክሊል ከደቡብ አፍሪካ አክሊል ያነሳልን መልእክት አለ። አኬ ነኝ ያለን አድማጫችን እንዴት ናችሁ? በሰላም መምጣታችሁ ደስ ብሎናል። ከዛ ተጨማሪ የአርሰናል ተጫዋቾችን ጉዳት በተመለከተ ሌሎችም እንግዲህ የሚሰጡ አስተያየቶችን በተመለከተ ምን አስተያየት አላችሁ የሚሉ ነገሮችን ጠይቆናል። አክሊል በስፋት እናነሷለን። አርሰናል ሲጫወትም ሳይጫወትም መነጋገሪያ ርዕስ ሆኗል ብሎናል። የአርሰናል ጉዳይ መነጋገሪያ ሆኗል ያለን አህመድ ከጅቡቲ ነው። እንደኔ ግን ውሳኔው በልጠት የተሞላበት ይመስለኛል። አሁን አሪፍ የረፍት ጊዜ አግኝተው ቀጣይ የሞት ሽረት ጊዜ ይጠብቃቸዋልና ለዛ ዝግጁ ሆነው ወደ ሜዳ ይመለሳሉ ብዬ አስባለሁ ብሏል። ነጅብ ሰንገሮ ከናይሮቢ ኬንያ የጻፈልን መልእክት አለ። የቸልሲ ደጋፊ ነው ነጅብ። ኤንዞ ፈርናንዴዝን በተመለከተ አሁንም 50-50 ነው የመልቀቅም የመቆየትም ጉዳዩን በተመለከተ። በተረፈ ግን እንኳን በሰላም ተመለሳችሁ ብሎናል። ከልብ እናመሰግናለን። ሬድዋን ሁሴን እንኳን በደህና መጣችሁ ብሎናል። ከልብ እናመሰግናለን። ቶማስ ማን ዩናይትድ ስለ ሁሉም ነገር እናመሰግናለን። ስለ ጻፍክልን አስተያየት ሁላችሁንም እንግዲህ ስለ አጋርነታችሁ ስለምጽፉልን መልእክት ከልብ እናመሰግናለን። ፓማባይ የዘውትር አድማጫችን ነው። እሱ መልእክቱ ልኮልናል። እናመሰግናለን። ከዚህ ከአርሰናል ጋር በተያያዘ ትናንትና በስፋት አንስተነዋል የጉዳት መጠናቸውን። ተጫዋቾች አብዛኞቹ ተጫዋቾች ጉዳታቸው ያን ያክል የሚያሳስብ አይደለምና የጥንቃቄ ነው። ምናልባት ኤቨሬቺ ኤዜ ነው በቀጣይ ለማንቸስተር ሲቲ ጨዋታ የሚደርስበት እድል አለ። ከዛ ውጪ ያሉ ተጫዋቾችን ግን ስንመለከት ምናልባት የኖኒ ማዱኬ ጉዳይ ቻምፒየንስ ሊግ የፈርስት ሌግ የስፖርቲንግ ሊዝበን ጨዋታ ላይ ላይደርስ ይችላል። የቦርመዝ ወይም ደግሞ የቻምፒየንስ ሊጉ የመልስ ጨዋታ ላይ ከማንቸስተር ሲቲ ጨዋታ አስቀድሞ ኖኒ ማዱኬን ሲደርስ ለጨዋታ ዝግጁ ሆነው እንመለከተዋለን። ሌሎችም ጉዳዮች ይነሳሉ። በዚህ ጉዳይ ላይ ጋሪ ሊንከን በአርሰናል በኩል የሰጧቸው አስተያየቶች አሉ። ቲየሪ ዳንኤል ኦንሪ ብዙ ጊዜ አርሰናልን በመደገፍ አርሰናልን የሚተቹ አስተያየቶችን ከመስጠት ይልቅ አርሰናልን በትክክለኛው መንገድ ላይ እንዳለ በመሞገስም ትክክለኛውን ድጋፍ በብዙሃን መገናኛዎች ላይ ናሬቲቮችን በማስተካከል ረገድ ኃላፊነቱን ይወጣልና ለምንድን ነው ሰዎች በዚህን ያክል ደረጃ ከዚህ በፊት እነ ማንቸስተር ሲቲ ሌሎችም ትልቅ ቡድኖች ሲያደርጉት ዝም የሚባል አርሰናል ሲሆን ግን የሚጮህ ብዙ የሚባልበት ጉዳይ ሆኖ አግኝቼዋለሁ በሚል የሰጠው አስተያየት አለ። ጉዳዩ ትኩረት የሚሻ ነገር ነውና እነ ሮይኪን ለምሳሌ በዚህ ጉዳይ ላይ አርሰናልን ሲደገፍ ነበረ። እነ ሰር አሌክስ ፈርጉሰንም ለምሳሌ ሩኒን እነ ሪዮ ፈርዲናንድን በመጨረሻ ጨዋታዎች ላይ ወሳኝ የሚባሉ ሌሎች ተጫዋቾችንም ከመጨረሻው የሊግ ጨዋታቸው ላይ ወይም ደግሞ ከብሔራዊ ቡድኑ ጨዋታ አስቀድሞ 45 ደቂቃ ወይም ከዛ በፊት ያጫውቷቸውና ቀይረው ያስወጡታቸዋል እንደ ጉዳት እንዳጋጠመው በማስመሰል። ከዛ በኋላ ግን ተጫዋቾቹ በብሔራዊ ቡድኑ ጨዋታ ላይ አይጫወቱም ብሏል። ሪዮ ፈርዲናንድ በዚህ ጉዳይ ላይ ሰጡ አስተያየት አለ። ምንድነው የሚለው? ሁሉንም ጉዳት ያጋጥማቸዋል ብላችሁ አታስቡ ይላል። በቀጣይ ጨዋታ ላይ ሁሉም ተጫዋቾች 10-11 ተጫዋቾች ናቸው ከብሔራዊ ቡድን ስብስብ ውጪ የሆኑት ወይም የመጀመሪያ ጨዋታቸውን አድርገው ወደ ብሔራዊ ቡድኖቻቸው እንዳይቀጥሉ ለቀጣይ ጨዋታና ወደ ለንደን እንዲመለሱ ወደ ሶባ ሪያሊቲ ትሬኒንግ ሴንተር እንዲመለሱ ያደረገውና ሁሉም ለጨዋታ ዝግጁ ይሆናሉ። በቀጣይ ጨዋታ ላይ ያን ያክል ስጋት አይግባችሁ ብሏል። ከዚህ በፊት እንግዲህ እንደዚህ አይነት አሰልጣኞች አስተያየት ሲሰጡ ተመልክቼ አውቃለሁ። የፕሪሚየር ሊግ ጨዋታ ወሳኝ ፉክክር በሚኖራቸው ጊዜ ላይ የእናንተን ጉልበት በዚህ ሰዓት ላይ የምንፈልገው ለፕሪሚየር ሊጉ ነው። የናሽናል ቲሙ ጨዋታ የወዳጅነት ጨዋታ ነው፣ ያን ያክል አስፈላጊ ጨዋታ አይደለም። ስለዚህ ትሰሙኛላችሁ ብለው ያንን አስተያየት ይሰጣሉ። ለምሳሌ እኔ ሰር አሌክስ ፈርጉሰን እንደዚህ አይነት አስተያየት ሲሰጡ ሰምቼ አውቃለሁ። ለቡድን አባላቶች፣ ለተጫዋቾች እንደዚህ አይነት ነገሮችን መልእክቶችን ሲያስተላልፉልን እንደነበረ አስታውሳለሁና ተመሳሳይ ነገር አለና
ቅድሚያ መሰጠት ያለበት አሁን የሊግ ዋንጫ ነው። ስለዚህ እዛ ላይ ትኩረት ማድረግ አለብን። ለብሔራዊ ቡድኖቻችሁ ሄዳችሁ የምትጫወቱ ከሆነ ቅጣት ይጠብቃችኋል ያላቸውም ይመስለኛል በሚል አስተያየቱን የሰጠበትን አስተያየት ተመልክቻለሁ። ሪዮ ፈርዲናንድ ለሁሉም ብዙ የሚያነጋግር ጉዳይ ሆኖ ሰነባብቷል ባለፉት ቀናት ላይ አርሰናል ተጫዋቾች ጉዳት። ነገር ግን አሁንም ቢሆን ያን ያክል የሚያሳስብ ነገር አይደለም። ማንቸስተር ዩናይትድ ቤት ያሉ ጠቅለል ያሉ ጉዳዮችን ላንሳና ሌሎች አርሰናል፣ የቼልሲ፣ የሊቨርፑል፣ የማንቸስተር ሲቲ ጉዳዮችን እያነሳን እንቀጥላለን። ከማንቸስተር ዩናይትድ ጋር በተያዘ በተለይ ከጉዳት ዜናዎች ልጀምር። ጉዳቶችን በተመለከተ የሊሳንድሮ ማርቲኔዝ የፓትሪክ ዶርጉ ጉዳይ አሁንም በስፋት እየተነሳ ይገኛል። ሙሉ ለሙሉ ልምድ ጀምሯል። ለቀጣይ የማንቸስተር ዩናይትድ ጨዋታ ዝግጁ ይሆናሉ ተብሎ ይጠበቃል። በተለይ ሊሳንድሮ ማርቲኔዝ ባለፉት ቅርብ ጨዋታዎች ላይ ነበረ። ነገር ግን የዶርጉ ብቃት ታስታውሱታላችሁ። በማንቸስተር ሲቲ በአርሰናል ጨዋታ ላይ የነበረው አበርክቶት ከግራ መስመር ተከላካይነት ወደ ፊት መስመር ገፋ ብሎ ሲጫወት ተመልክተናልና ጥሩ እንቅስቃሴ አድርጎ እንደነበረ እናስታውሳለን። ሊሳንድሮ ማርቲኔዝ በሚገርም ብቃት በሚገርም ጊዜ ላይ ያለ፣ ዶርጉም ቢሆን ለማንቸስተር ዩናይትድ የውድድር ዓመት የመጨረሻ ጨዋታዎች አስፈላጊ የሚባሉ ተጫዋቾች ናቸው። እነዚህ ተጫዋቾች አሁን መመለሳቸው በጣም በጥሩ መንገድ የሚነሳ ነው። የካዜሜሮን ጉዳይ ላንሳ። ካዜሜሮ በመጨረሻው የማንቸስተር ዩናይትድ መርሃ ግብር ላይ የማለቅስ አይመስለኝም የሚል አስተያየቱን ሲሰጥ ተመልክቻለሁ። ምክንያቱም ደግሞ ባለቤቴ ከዚህ በፊት እንግዲህ ደጋፊዎች ለኔ ያላቸውን ፍቅር ሲያሳዩ በእንባ ተሞልታ አልቅሳለች። እኔም ከዚህ በኋላ ከማንቸስተር ዩናይትድ ጋር ስለያይ የማለቅስ አይመስለኝም ብሏል። እርግጠኛ ሆኖ ግን አልተናገረም። ስለ ካዜሜሮ ሲነሳ ግን ሊዮኔል ሜሲን ይቀላቀላል ወይስ ደግሞ ክርስቲያኖ ሮናልዶን ብዙ እያስባለ ይገኛል። በሳውዲ ፕሮ ሊግ አልናስር እንዲቀላቀል ክርስቲያኖ ሮናልዶ ለማሳመን ጥረት እያደረገ ይገኛል። ኢንተር ማያሚም ተጫዋቹን ለማስፈረም ሊዮኔል ሜሲን ተቀላቅሎ የኢንተር ማያሚ ተጫዋች እንዲሆን ለቀጣይ ዓመታት ፍላጎቶች አሉና በሁለቱ ትልልቅ ከዋክብት መካከል እንግዲህ ፍልሚያዎች አሉ። ካዜሜሮን ማን ያሳምናል? በጋራ በሪያል ማድሪድ ጋራ ስኬታማ የሚባሉ አመታትን ከክርስቲያኖ ሮናልዶ ጋር አሳልፈዋል። አሁን ደግሞ ሊዮኔል ሜሲን የሚቀላቀልበት እድል አለ። ኢንተር ማያሚ ጥያቄ አቅርበዋል። እንዲሁም ደግሞ በሳውዲ ፕሮ ሊግ አልናስርን ተቀላቅሎ አጭር ቆይታ 2-3 አመታትን ልንመለከተው እንችላለን እና እነዚህ ጉዳዮች በስፋት ከካዜሜሮ ጋር እየተነሱ ይገኛሉ። የአንድሬ ኦናና ጉዳይ ብዙ እያነጋገረ ይገኛል። ዚ አትሌቲክ ኢኤስፒኤን ላይ የተመለከትኳቸው ጉዳዮች አሉ። ወደ ማንቸስተር ዩናይትድ መመለስ ይፈልጋል። የቅርብ የውስጥ አዋቂ ምንጮች ወይም ደግሞ ለተጫዋቹ ቅርበት ያላቸው ሰዎች ለኢኤስፒኤን ወይም ደግሞ ለጋዜጠኛ ሮብ ዳውሰን ነግረውታል። ተጫዋቹ በቅድመ ውድድር ዘመን ዝግጅት ወዴትም ማምራት አልፈልግም፣ ወደ ማንቸስተር ዩናይትድ አምርቼ ለቦታዬ እፋለማለሁ እያለ ይገኛል። እንዴት ታዩታላችሁ የማንቸስተር ዩናይትድ ደጋፊዎች? እስቲ ሀሳብ አስተያየቶቻችሁን ጻፉልን። ዚ አትሌቲክም ተመሳሳይ ዘገባን ይዞ ወጥቶ ተመልክቻለሁ። አንድ ቦታ ላይ ብቻ አይደለም 2-3 ቦታዎች ላይ የተመለከትኳቸው ጉዳዮች ናቸው ስለ ማንቸስተር ዩናይትድ እና ስለዚህ ተጫዋች ጉዳይ ብዙ እየተባለበት ይገኛል። ከማንቸስተር ዩናይትድ ጋር በተያያዘ አሁንም ትናንትናም ሳነሳ የነበረው የአንቷን የቦሩሲያ ዶርትመንዱ ተከላካይ ጉዳይ ብዙ እያስባለ ይገኛል። ተጫዋቹን በማንቸስተር ዩናይትድ ለማስፈረም አሁን ጥረቶች እንዳሉ የሚያሳዩ ዘገባዎች አሉ። ሌላኛው ከማንቸስተር ዩናይትድ ሊለቅ የሚችለው ተጫዋች የማኑኤል ኡጋርቴ ነው። ካዜሜሮ ብቻ አይደለም፣ ማኑኤል ኡጋርቴም በተለይ በዩቬንቱስ እየተፈለገ ይገኛል። ላጋዜታ ዴላ ስፖርት ይዞት የወጣው ዘገባ የዩቬንቱስ ስፖርቲንግ ዳይሬክተር ዩራጓይ ከአልጄሪያ ባደረጉት የአቋም መፈተሻ ጨዋታ ላይ ተገኝተው ነበረ። ማኑኤል ኡጋርቴን ለመመልከት በተገኙበትም ጊዜ ላይ ተጫዋቹ ለማስፈረም ምን ያክል እድሎች እንዳሏቸው ማርኮ ኦቶሎኒ ትኩረትን ስቦ ነበር መገኘታቸው በዚህ ጨዋታ ላይ እና ከዚህ ከተጫዋቹ ጉዳይም በበለጠ እየተነሳ ያለው ማኑኤል ኡጋርቴ በማንቸስተር ዩናይትድ የማይቆይ ከሆነ ማንቸስተር ዩናይትድ አሁን የአማካኝ ስፍራ ላይ ኡጋርቴም ሲለቅ የሚያስፈርማቸው የተጫዋቾች ቁጥር ብዛትም ከፍ እያለ እንደሚመጣ የሚያሳዩ ዘገባዎችን የተመለከትንበት እንደነበረ ተመልክተናል። ከአርሰናል ጋር በተያያዘ 2-3 ጉዳዮች ይነሳሉ። አንደኛው የጆሽ ክሮንኬ የአንድሪያ ቤርታና የሚኬል አርቴታ ንግግር በአንዳንድ ብዙሃን መገናኛዎች እየተዘገበ ይገኛል። ይህ ንግግር ሚኬል አርቴታ እስከ 2027 ድረስ በኤምሬት ስቴዲየም የሚያቆይ ውል አለው። ከዛ በበለጠ በአርሰናል እንዲቆይ ውል ለማስፈረም ጥረቶች እንደሚደረጉ የሚያሳዩ ዘገባዎች አሉ። ከሚኬል አርቴታ ጋር በተያያዘ የስፔናዊ አሰልጣኝ በተለይ ደግሞ
የዘንድሮ ስኬቶቹ ለቀጣይ ዓመት ውሎቹ በደንብ ያግዙታል ተብሎ ይጠበቃል። ከወዲሁ ግን ጆሽ ክሮንኬ በተገኙበት አንድሪያ ቤርታም ባሉበት ሚኬል አርቴታ ድርድር ስለማድረጋቸው የሚያሳዩ ዘገባዎችን ተመልክተናል። የሳንድሮ ቶናሊ፣ የቲኖ ሊቨርመንቶ፣ የአንቶኒ ጎርደን ጉዳይ ከአርሰናል ጋር አሁንም እየተነሳ ይገኛል። የቴሌግራፉ ሉክ ኤድዋርድስ ይዞት የወጣው ዘገባ አለ። አንድሪያ ቤርታ 1 ዓመት ሞልቷቸዋል። 1 ዓመት በአርሰናል ቆይታቸው በጣም ስኬታማ የሚባል ነው። ብዙ የአርሰናል ደጋፊዎች የተደሰቱበት ቆይታ ነውና ስፖርቲንግ ዳይሬክተሩ አንድሪያ ቤርታ አሁንም ቀጣይ እቅዶቻቸው 100 ሚሊዮን ፓውንድ እየተገመቱ ያሉትን ሳንድሮ ቶናሊና አንቶኒ ጎርደንን ነው። በተለይ ሳንድሮ ቶናሊ ኤሊያት አንደርሰን ሲነሳ ከኤሊያት አንደርሰን የበለጠ ደሞዝ ይጠይቃል ተብሎ ይጠበቃል። ሌሎችም ጉዳዮች በስፋት ይነሳሉ። አንቶኒ ጎርደንን በተመለከተም ተመሳሳይ ፍላጎቶች አሉ በትልቅ ክለቦች። ሳንድሮ ቶናሊ በአርሰናል ብቻ የሚፈለግ አይደለም። እነ ማንቸስተር ሲቲ፣ ሪያል ማድሪድ፣ ማንቸስተር ዩናይትድ እንዲሁም አርሰናል ይፈልጉታልና 100 ሚሊዮን ፓውንድ ግን የበዛ ይመስላል። በተለይ ደግሞ ለሳንድሮ ቶናሊ 26 ዓመቱ ላይ ይገኛል። ከሱ ሻል ባለ ገንዘብ ሊገኝ የሚችል ተጫዋች አለ፣ በደሞዝም ያነሰ በወጪም ያነሰ። ያ ተጫዋች ደግሞ የኖቲንጋም ፎረስቱ ኤሊያት አንደርሰን ነውና ቡድኖች እሱ ላይ ትኩረት ቢያደርጉ የተሻለ ነው የሚሉ ሀሳቦች ሲሰነዘሩ ነበር። ምናልባት ከኒውካስል ዩናይትድ ቲኖ ሊቨርሜንቶን ለማስፈረም የበለጠ እድሎች እንዳሉት በአርሰናል በኩል የሚነሱ ዘገባዎች አሉ። አርሰናል ግን በሳንድሮ ቶናሊ ላይ ኡነኛ ፍላጎት እንዳለው ዚ አትሌቲክም አስነብቧል። ነገር ግን የኒውካስል ዩናይትድ አስኪንግ ፕራይስ የመጀመሪያ ጥያቄ ብዙ የሚባል ነውና ከዛ በበለጠ ተጫዋቹን ለማራቅ እድሎች የፈጠረ ሆኗል ተብሏል። የሉዊስ ስኬሊም ጉዳይ ዳግም እየተነሳ ይገኛል። ናታን እየተባለ አንድ ጋዜጠኛ አለ። ናታን ሳልት ይዞት የወጣው ዘገባ እንደሚያሳየው ሜል ኦንላይን ላይም እንደተመለከትኩት መረጃ ከሆነ ሉዊስ ስኬሊ በማንቸስተር ዩናይትድ በኩል ፍላጎቶች ቢኖሩም ሉዊስ ስኬሊን እንዲያስፈርም ማንቸስተር ዩናይትድ እንደዚህ በመሃል ጣልቃ የሚገቡ ከወኪሎች በተጨማሪ እንደዚህ አይነት ተጫዋች አለ አቬለብል ነው ወደ ማንቸስተር ዩናይትድ ለመምጣት ፈቃደኛ ነው በሚል ክለቦችን ያነጋግራሉ። ማንቸስተር ዩናይትድን ብቻ አይደለም፣ ወደ አርሰናልም፣ ወደ ሪያል ማድሪድም፣ ወደ ባርሰሎናም ወደ የትኛውም ክለቦች በሜድ ኢንተርሚዲየተር በመሆን በወኪሎችና በክለቦች መካከል ሆነ የሚሰሩ አሉና እንደ ሜል ኦንላይን ዘገባ ከሆነ ተጫዋቹን ወደ ማንቸስተር ዩናይትድ ለማምጣት እነዚህ ሰዎች ስራዎችን እየሰሩ ይገኛሉ ተብሏል። በእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ውስጥ እየተጫወተ ይገኛል። ለሉዊስ ስኬሊ በኩል ለኤታን ኖኔሪ ሲያስቆጥር አሲስት አድርጓል። ሞልዶቫን 3-1 ባሸነፉበት ጨዋታ ላይ ያንን ተመልክተናል። ከቸልሲ ጋር በተያያዘ ብዙ እያነጋገረ ያለ ጉዳይ አለ። በተለይ ደግሞ ከሰሞኑ ትልቅ የሚባሉ የቸልሲ ተጫዋቾች በተለይ በቀጣይ ቸልሲ ከማንቸስተር ዩናይትድ በሚደረገው ጨዋታ ላይ ትልቅ ተቃውሞ ይሰማል ተብሎ ይጠበቃል። የቸልሲን ባለቤቶች የብሉኮና ኤግባሊን በተመለከተ ብዙ ተቃውሞች እንዳሉ ይታወቃል። ምክንያቱም ደግሞ ቸልሲ የፕሮጀክት ክለብ ሆኖ እየቀጠለ ይገኛል። በአመት አመት ማደግ ነበረበት። ለምሳሌ ከሰሞኑ ዚ አትሌቲክ ላይ ቆይታ አድርጎ ነበረ ማርክ ኮኩሪያ የሰጣቸው አስተያየቶች አሉ። ከዚህ በፊት ከቀናት በፊት ስለ ኤንዞ ፈርናንዴዝ አንስቼላችሁ ነበር። ኤንዞ ፈርናንዴዝ በቸልሲ ትናንትና የሚያነሳውት ጉዳይ ነበር። ወደ ማድሪድ ከተማ ሄጄ መኖር እፈልጋለሁ ብሏል። ያ ማለት ወደ ማድሪድ መፈረም ለሪያል ማድሪድ መጫወት እፈልጋለሁ እንደማለት በቀጥታ ሊተረጎም የሚችል ጉዳይ ነው። አሁን ደግሞ በተመሳሳይ ትናንትና አንስቼላችኋለሁ ማርክ ኮኩሪያ ወደ ባርሰሎና ብትሄድ ተብሎ ተጠይቆ ነበር። በጣም ፍጹም ደስተኛ ነኝ የሚል ነገር አንስቷል። ለምሳሌ የዓለም ዋንጫን ብታሸንፍና ጸጉርን ብትቆረጥ የትኛውን ትመርጣለህ? የዓለም ዋንጫን ወይስ ደግሞ ጸጉርን መቆረጥ ተብሎ ተጠይቆ ነበር። እኔ ለዓለም ዋንጫ ብዬ ጸጉሬን መቁረጥ አልፈልግም የሚል አስተያየቱን ሰጥቶ ነበር። ሌላ ጥያቄ ያስከተለ ሪያል ማድሪድን ብትቀላቀልና ወይም ጸጉርን ብትቆረጥ የሚል ሀሳቦችን ቀርቦለት ነበረ። ሪያል ማድሪድን ለመቀላቀል በሚል ጸጉሬን መቆረጥ እችላለሁ የሚል አስተያየቱን ሲሰጥ ተመልክተናልና ከቸልሲ ጋር በተያያዘ ኤንዞ ማሬስካን ማሰናበቱ በጣም በእጅጉ ጎርቶናል የሚል አስተያየቱን ሲሰጥም ተመልክቻለሁ። ከዛ ውጪ ሌላኛው ያነሳው ጉዳይ እኔ ውሳኔ መወሰን የክለቡ ውሳኔ ነው። እኔ ግን ውሳኔ መወሰን ብችል ብትጠይቁኝ ኤንዞ ማሬስካን እንዲሰናበት አላደርግም። እንደዚህ አይነት ውሳኔዎች የአመቱ መጨረሻ ላይ መወሰን ያለባቸው ናቸው ብሏል። የቸልሲ የፕሮጀክት ክለብነት ጉዳይ ከዚህ በፊትም ከአንድ ወር 2 ወር አካባቢ በቅርብ ጊዜያት ላይ አንድ ሚቲንግ ላይ በቀጥታ ስርጭት የተላለፈ ሚቲንግ ላይ
ኤግባህሊ የቸልሲ ባለቤቶች መካከል አንዱ ግለሰብ ተገኝተው ነበርና አሁን በቸልሲ ዋነኛው ትርፍ ላይ ነው ትኩረት ማድረግ ያለብን፣ ከዛ ውጭ ያሉ ጉዳዮች በቀጣይ ቀስ ብለው የሚመጡ ነገሮች ናቸው በሚል የሰጡት አስተያየት ብዙ ሲያነጋግር እንደነበረ ይታወቃል። ቸልሲን በተመለከተ አሁንም ብዙ እያስባለ እያነጋገሩ ያሉ ጉዳዮች አሉ። በቀጣይም በስፋት እንመለከታቸዋለን። የእናንተን ሀሳብ አስተያየቶች ግን ጻፉልን። ለሁሉም ክቡራትና ክቡራን ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። ለአብሮነታችሁ ለሰጣችሁን ጊዜ ከልብ እናመሰግናለን። በተከታይነት እንግዲህ ሌሎች አዳዲስ ጉዳዮችን ያልተሰሙ አዳዲስ መረጃዎችን ይዘን እንመጣለን። በቀጣይ ቀናት ደግሞ ስለ ክለብ እግር ኳስ በደንብ ትኩረት አድርገን እንቆያለን። ምናልባት ዛሬ የሚደረጉ ጥቂት ጨዋታዎች ይኖራሉ። በሀገራት ጨዋታዎች መካከል አብዛኞቹ ተጠናቋል። ከዛሬ በኋላ ግን ካሉ ጨዋታዎች በኋላ ሌሎች ትልልቅ መርሃ ግብሮች አይጠበቁም። ከዛ ውጭ ያሉ የሀገራት ጨዋታዎች ከተጠናቀቁ በኋላ ትኩረታችንን ወደ ክለብ እግር ኳስ ኤፍኤ ካፕ፣ የላሊጋ መርሃ ግብሮች፣ ሌሎች ትልቅ የሊግ ጨዋታዎች ይጠበቃሉና እነሱ ላይ አድርገን የምንቆይ ነው የሚሆነው። ለዛሬ እዚህ ላይ ቆይታችን ይጠናቀቃል። ሀሳብ አስተያየቶቻችሁን ጻፉልን፣ አበረታቱን። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። የዛሬን እዚህ ላይ ስናበቃ የእናንተን ሀሳብ አስተያየቶች ደግሞ እንጠብቃለን። ነገ በስፋት እንመለስባችኋለን፣ እንወያይበት ባነሳናቸው ጉዳዮች ላይ። እዚህ ላይ አጠናቀቅን። ጤና ይስጥልን።